አባት አንተ ኤፍሬም ምንድን ነው አሙ ነው? አንተ እንደዚህ እንድትል አልፈልግም። ከዚህ በላይ ስንት ነገር አለ። ታልቅስ በቃ ዝም በል ተረጋጋ። አንተ ሰው ምን ይላል እግዚአብሔር? አሁን ራስህን የምትለው ወይስ በቃ እንዴ? ሰላም እንዴት አላችሁ የኛ ቪዲዮ ቤተሰቦች እንዲሁም ተመልካቾች? እኛ እግዚአብሔር ይመስገን ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ የኔ ወዶች። ያው ትናንትና ጠፍተን ነበረ አውቃለሁ። ብዙዎቻችሁም እየተጨነቃችሁ እየደወላችሁልኝ ነበር፣ ኢንስታግራም ላይ እየደወላችሁልኝ ነበረ። ያው ኤፊ መጀመሪያ ከነበረበት ነገር ላይ ደህና ቢሆንም አሁን ላይ ግን ያው እንዳያችሁት ነው ውጪ ዶ መታከም አለበት የሚባለው ነገር በጣም አሳስቦን ነበር። ነገር ግን አሁን ላይ ከጭንቀቴ መርፍ ያልኩበት ነገር ለሚሊስ መጣ ነው ማለት አንዳንዴ እውነት ነው ታላቅ የቤት መከታ ናት፣ የእናት ምትክ ናት የሚባለው እውነት ነው። እውነት ብዙ ነገሮች ነው የቀለሉልኝ። ቢናም ያው ከጎኔ ነበረ። ነገር ግን አላቅ ብቻ ሁለታችንን የሚሰማበት ነገር አይደለም። ይፍታቁታላችሁ ድርቅ ካለ ድርቅ ነበር ሲልብን የነበረው እና ሁለታችንም ሊሰማ አልቻለም። በሰዓቱ እኛም ቤተሰብ ጋር እንድንናገር አልፈለግም ነበረ። ያው ቤተሰብ ሲባል እናት አባት ያው ግዴታ ማለት እኛም እንፈራለን። እኔና ቢናም አውርተንበታል። መስማቱ ላይ የለባቸውም ማለት ያው በእድሜ ገፋ ያሉ ሰዎች ሲሆኑ ደም ግፊት ሊኖር ይችላል፣ ስኳር ሊኖር ይችላል። ከዚህ በፊት ነግሬያቸዋለሁ። በዛ ምክንያት ነው መናገር ያልፈለግነው ለእናት አባትና ለምሊ ደግሞ በሰዓቱ ልክ እናንተም እያላችሁ ነበረ ቪዲዮ እንዴት እንትን አይሉም ነፂም ወደዚህ የምትመጣበት አጋጣሚ አልነበረም። ለምለም ደግሞ ከከተማ ውጭ ነበረች፣ ኔትወርክ የሌለበት ቦታ ነበረች። እንደ አጋጣሚ ቡታጀራ ስትደርስ ቪዲዮውን ስታይ ነው ደውለንላት ሁሉም ነገር የተናገርነው እና እውነት ለመናገር ዛሬ ማታ ነግሬት ነው በማግስቱ ለሊት ተነስታ የመጣችውና ከእንቅልፋችን ሁላ ሳንነሳ ነበር እንዳያችሁት ከትላንት ወዲያ የመጣችልን። እውነት ለመናገር በጣም ትልቅ ነገር ቀንሶልኛል። እኔ ላይ ያሉ ጭንቀቶች ቢያንስ ቤተሰብ ማወቁ ግድ ነው ማለት ማስታመም ከብዶኝ አይደለም። ይሄን ያክል ኤፍሬም እዘይን አንቀሳቅሽኝ ምናምን የሚል አይነት በሽታ አይደለም ማለት ምንም አልሆነም። ይራመዳል፣ ሽንት ቤት መግባት ባለበት ሰዓት ይገባል፣ ይወጣል፣ አይከብድም። ግን ምንድነው ተከታትሎ መድኃኒት ማስወሰድ፣ ተከታትሎ ምግብ ማስበላት፣ በዛ ላይ ማለት ህመም ላይ ስትሆኑ ማለት ከዚህ በፊት ያስታመማችሁ ሰዎች ትረዱኛላችሁ። ሰው ሲታመም ምግብ መብላት አይፈልግም። ነገር ግን ምግብ መብላት ግዴታ እንደሆነ የታወቀ ነው። መድኃኒት ውሰድ መከራ ነው፣ ድርቅ ይላል እና ያው ለምለም መታለች። ወደ ውጭ ከመሄዱ በፊት ማለት ሪፈር ነበር ሊጻፍለት የነበረው ግን ደግሞ መጀመሪያ ትልቅ ሆስፒታል እሷ የምታውቀው ነበርና እዛ መተናል። ያው ትላንትና የጠፋንበት ምክንያት እዛው ሆስፒታል ነበርንና እዛው ስላደርንም ውስጥ መግባትም አልቻልንም፣ መቅረጽም አልቻልንም። ያው ትልቅ ሆስፒታል ነው። በዛ ላይ ደግሞ ማለት ቤተሰብ ብቻ ነበር መግባት የሚችለውና መፈረም የሚችል ሰው ሲባል እኔ ከምገባ ያው ለምለም ትግባ ብዬ ለምለምን አስገብቻት ነበር። እኔና ቢናም ያው የሚያስፈልጉ ነገሮችን ቤት ይዘን መተን ትላንትና እንግዲህ ሙሉ ክትትል ነበር ሲደረግለት ያደረውና አላቅም አሁን ላይ ወጥቶ ምን ሊል እንደሚችል እኔም አላቅም። ፈጣሪ ግን ያውቀዋል። ብቻ ጥሩ ነገር እያሰማኝ ለእናንተም ጥሩ ነገር ያሰማችሁ አላውቅም። ማለት እኔና ቢና ውጭ ነው ያለነው። ለምሊ ብቻ ናት ውስጥ የገባችሁ። እኛ ውጭ ላይ ነው ያለነውና እስካሁን ምን የተባለ እንደሆነ አንሰማ። ግን ደግሞ እየገባው እየወጣው አየዋለሁ ማየት ብቻ ነው። ስለዚህ ያው ትላንትና የጠፋንበት ምክንያት በዚህ እንደሆነም እያስረዳኋችሁ ነው። ብዙዎቻችሁ የተጨነቃችሁ ላላችሁ እውነት ይሄን ያክል የሚጨነቅ ቤተሰብ እንዳለን አናውቅም ነበርና ከልብ እግዚአብሔር ያክብርልኝ። እናንተ ደግሞ ቤተሰቦቻችሁን ምንም አይነት ነገር የበሽታ ምንም ትንሽም ትልቅ የሚሉና ምንም ነገር አያጋጥማችሁ ማለት እኔ በዚህ ያክል ሰው ያስታመምኩበት አጋጣሚ የለም። የመጀመሪያ ነው ማለት ይቻላል።
እና እንጃ ከባድ ነው ሁሉም ነገር። ሰው ማስታመም ቀላል አይደለም። አሳዩኝ ነገር ቀጥታ ሁሉም ደውሏላችሁ እየተመቸኝ ስላልሆነ ብዙ ጊዜ ደግሞ ስልኬን የማልይዘውምና አልፎ አልፎ ነው ማየው። በዛ ሰዓት ደግሞ ለእናንተ መልሼ መደወል አልችልም እና ታውቃላችሁ ከዚህ ወደዛ እንደማይደወልና በዛ ምክንያት ነውና በቻልኩት አቅም ግን ኢንስታግራም ላይም ቴሌግራም ላይም ቲክቶክ ላይም ለመመለስ እየሞከርኩ ነው። ማለት ገባው እጣ ባልኩበት ሰዓት ትረዱኛላችሁ ብዬ አስባለሁ። የምር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እናንተን ምንም አይነት ክፉ በሽታ ያጋጥማችሁ። ብዙዎች ደግሞ ምኑን ነው ያመመው ኤፊ እያላችሁ በተደጋጋሚ እየጠየቃችሁ ነበርና ብቻ አላቅም። ያው ከፈጣሪ በታች ያለው ዶክተር ነው። ግን ደግሞ በየሁሉም ሆስፒታል ስንሄድ በቃ የሆነ ነገር ወይ ጨምሩበታል ወይ ቀንሶ ነው የምናገኘው በሽታው ማለት ነው። የሆነ ነገር ይሉናል፣ የሆነ ነገር እንደዚህ ብሎ ብቻ የተለያየ ነገር ነው እየሰጡን ያሉትና እዚህ ግን ያው ሙሉ ክትትል ነው የተደረገለት። የተባለው ደግሞ ግራ እናንተም እንዳትጋቡ እኔም ደግሞ አሁን ላይ በደንብ ስለተብራራልኝ ከዚህ በፊት ጉንፋን ሳይሆን ይሄ ሳል ነገር ነበርና ደረቅ ሳል ነው ያስለው ነበር እና ታውቃላችሁ ከዚህ በፊት ደግሞ የፊኖ ሆስፒታል የሆነ የሳምባ ምች ያስገባው ህመም ነበርና እሱ ሲነሳበት ሆስፒታል ስንሄድ ለዚህ ለደረቅ ሳል ብለን የተሰጠው መድኃኒት ነበር እና ኤፊ ደግሞ ያን መድኃኒት ሲወስድ የነበረው ማለት ይሄን ያክል ጥንቃቄ የተሰጠው መድኃኒት ቅባት ነገሮችን እየበላ ነበር እንዲወስድ የተነገረውና እሱ ደግሞ እንደዛ እያደረገም አልነበረም፣ በስርዓትም ሲከታተል አልነበረምና መድኃኒቱ ደግሞ ከባድ ስለሆነ ያ መድኃኒት ነው ትላልቅም ነው ድጋሚ ደግሞ ቅባት ነገሮችን እየተመገባችሁ ነው መድኃኒት መውሰድ ያለባችሁ። እንደዛ ሳያረግ ሲቀር ጉበቱን ነክቶት ነው አሁን ላይ የተባለው ቀጥታ ነገር ይሄ ነውና አላቅም። ይጨንቃል። ሆስፒታል ነው ያለነው። ዊናም መጣው ሄዷልና ብቻ አላቅም። ጨንቆኝ ነው ያለሁት። ትረዱኛላችሁ ብዬ አስባለሁ። ሆስፒታል ላይ ያለ ሰው መቶ ምን እስከሚሉኝ ነው ሰው አላውቅም እና አሁን ከሚለው በኋላ ነው ምን መደረግ እንዳለበት ምን ነው መሄድም ካለበት ይሄዳል ማለት ከሱ ጤና የሚበልጥ ምንም ነገር የለም ለኔ ማለት ነው እና ለሁሉም ለኔ ብቻ ሳይሆን ለቤተሰቦቹም ለሁሉም ያው መሄድም ካለበት ደግሞ ሁሉም ቤተሰቦቹ ያውቃሉ እናሳውቃቸዋለን። በቃ ላችሁ የምፈልገው እሱ ነው። ወታው እስከሚነግሩኝ ብቻ ልጠብቃቸው ነው። ከዛ በኋላ ያው ሁሉም ነገር አሪፍ ከሆነ ከተስተካከለ ወደ ቤት በሰላም ያስገባል። ሌላ ምንም አይደለም። ዛሬ በቤቴ ናት። በቤቴ ተዳብሳ ሌላ ምንም አይደለም። ያልኩኝ ቁም ያለሁኔ
ለምሊስ ከዶክተሩ ጋር እያወራች። እሺ ምን አልኩ አባቴ? ምን አልኩ? የጨነቀኝ ነበረ። ገብቼ ከማየት ውጭ ምንም ሊነግሩኝ አልቻሉም ከቤተሰብ ውጭ ብለው። እነግርሻለሁ ነው ይዘን። እሺ ይነኝ ቁጭ አትልም? ምን አልኩሽ? ለምን ተጣው? እሺ ምን ጋርሽ? ምን ተረጋጊ እንጂ መጀመሪያ ተረጋጊስ። እሺ ምንድን ነው ያለው? መሄድ አልችልም እኔ። ቆይስ ችግር አትጨነቂ አንቺ አትጨነቂ። እንዴ አንቺ ስንት ነው? እሺ ምን አልኩ? ምንድን ነው የተባልከው? ምን ነገር በቃ ምን አይደለም ደስ የሚል ነገር ነው። ለዛ ነው የምትስቀው? ምንድን ነው? ተረጋጊስ። መጀመሪያ ተረጋጊ አንቺ። ታስደንግጠኝ። ያልበዛ ከዚህ ሆስፒታል አትወጣ። እኔ ደህና ነኝ። ቪዲዮ እየሰራሽ ነው? አዎ ትናንትና ቀርተናል። ዛሬም እንደዛው ከምንቀር ብዬ ነው እኮ እንትን ያልኩት። ኮፍያውን ግን አድርገው ተይ፣ እንደዚህ ይሻላል። ከቤተሰብ ጋር አንድ ላይ ልንገርሽ። አንተ ንገራት። በአንተ ነው ማለት ግን ተረጋጊ አንቺ። እሺ ሰላም፣ እንዴት ናችሁ? ሰላም ሰላም ማለትም ጀምሯል። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች በሙሉ ቁጭ ስላለ ለሁሉም ነገር በጣም ነው የማመሰግነው። ስለ ሁሉም ነገር በጣም ነው የማመሰግነው። በጣም ተጨንቃችሁልኝ፣ በጣም አስባችሁልኝ፣ በጸሎታችሁ በዱዓችሁ ስታስቡ የነበራችሁ በጣም ደጋግ ውድ የሆናችሁ ቤተሰቦች አላችሁ። በጣም ነው የማመሰግነው። አሁን ደህና ነኝ፣ ፈጣሪ ይመስገን። ተሽሎኛል ማለት እችላለሁ። ደህና ነኝ። ያው ተመላላሽ መርፌ ያዘውልኛል በእጄ የሚሰጠኝ። ጠዋት ስወጋ ፎቶ ያነሳዎች ነበር እኮ። በእጄ የሚሰጠኝ መድኃኒት ያዘውልኛል ከኪኒኒው ሌላ ማለት ነውና አሁን እግዚአብሔር ይመስገን ደህና ነኝና አንድ ደስ የሚል ነገር አለ። እኔንም እናንተንም ያስጨነቃችሁ በጣም ብዙ ነገር ነበረ ከህመሜ ሌላ። እያብንም ቤተሰቤንም እኔንም በጣም ያስጨነቀኝ ነገር ያ ነገር ምንድነው? ውጭ ሀገር ሄደ መታከም አለበት የተባለው ነገር። እሺ ምን አልከው? እሱ መሄድ ካለብህ ማርያም ትሄዳለህ። ምንም ከአንተ ቢበልጥ ነገር የለም። ብቻ እኔ አብሬ መሄድ አለብኝ። አዳምጪኝ። የውጭ ሀገሩ ሕክምና እዚሁ ሀገር ማድረግ ይችላል። ማርያም ይባል ማርያም እግዚአብሔርን በሄድ እኮ ነው ይቻልባለው ነበረ። እሱን የፈራሁት እኔ ነኝ። ስቱኝም ከዚህ በላይ ደህና ትሆናለህ የለ ቢቢ ነው ያርሳ። ያው እኔንም እናንተንም ያሳሰበና ቤተሰቤን ያሳሰበ ነገር ይሄ ነገር ነበር። ያው ውጭ ሀገር ሄጄ መታከም አለብህ ስለተባልኩኝ መጀመሪያ የተመረመርኩበት ሆስፒታል እዛ እንኳን እዚህ ሆስፒታል መጣ። ለምለም እንኳን ምን እንደሆነ ታውቂያለሽ? መጀመሪያ እናንተ ስትሄዱ የነበረበት ሆስፒታል የሄዳችሁበት ሆስፒታል በጣም ሌጀር ሆስፒታል እና የሄደን ሰው በሙሉ ነው በጣም ቢያንስ እዛ ሆስፒታል የታከመ ሰው 90% በአቬሬጅ 90% ውጭ ሀገር ሄዶ ነው የሚታከመው። እዛ ሆስፒታል የታከመ ሰው በሙሉ ማለት ነው። ቢናንኮ በሰዓቱ ትልቅ መሆኑን አይተገባ እኮ። እናንተ ግን ከበሽታው አንፃር ትልቅ ሆስፒታል እንሂድ ብላችሁ ስለሄዳችሁ እንጂ አሁን እዛ የሄደበት ሆስፒታል ቅድም እንዳልኩሽ አብዛኛው እዛ የታከመ ሰው በሙሉ ውጭ ሀገር ሄዶ የታከመው። እኛ እኮ ያው ስናወራ የነበረው ዶክተር እዛ ነበር የሚሰራው ቲም እዛ ሆስፒታል። ይሄ ለቀቀው ምክንያት ምን መሰለሽ? በጣም ብዙ ሰዎችን ወደ ውጭ ሀገር ነው የሚልኩት እና እንደዚህ ቀለል ያሉ ሆስፒታሎች ምናምን ስትሄጂ ምናልባት የበሽታው አይነት ይቀየራል። ለምለምን እንኳን ተናገር። ቤተሰብ የምትባለው ለዚህ ነው። አሁን ምንም መጨቃጨቅ አልፈልግም። ደስታዬ ሌላ ጭቅጭቅ አልፈልግም። አይ ግን ደስታ ብቻ አይደለም። ምን አለ መሰለሽ? አሁን ዶክተሩ እንዳለም ውጪ ነው እና ቢያንስ ውጪ የማይሄድበት ፕሮሰስ ምንድነው? ሕክምናው እዚህ ሀገር መሰጠት ይችላል።
እዚህ ሀገር መሰጠት ሲችል ግን እንደዚህ ይሄ ኖርማል ህክምና አይደለም። በጣም ከባድ ህክምና ነው። ኖርማል ህክምና ማንኛውም ሆስፒታል ሄደሽ ምናምን ትታከሚው አይደለም። አንደኛ የራሱን ትሪትመንት ይፈልጋል። ሊከብድ ይችላል። በነገርሽ ላይ ትሪት ተደርጎ ወይም እየታከመ ካልሆነ ከውጭ ሀገር ከመሄድ በላይ ሌላ ነገር ሊከብድበት ይችላል። ምናልባት ውጭ ሀገር ሄዶ ራሱ ማይድን በሽታ ሊሆን ይችላል። ግን ከአንተ የሚጠበቀው በጣም ብዙ ነገር አለ። አሁን እዚህ መታከሙና ውጭ ሀገር መሄዱ አለመሄዱ ጥሩ ዜና ነው። እዚህ መታከሙ ግን ከዛ በላይ ከባድ የሚያደርገው ነገር ምን መሰለሽ? በጣም ብዙ ትሪትመንት ይፈልጋል። በጣም ክትትል ይፈልጋል። ህክምና ክትትል ይፈልጋል። ኤፍሬም እንዳለን ምናልባት አንተ ውስጥ ተኝተህ ስትመረመር ሬናል ምንም እየነገረን ነበርና በጣም ከመጀመሪያው የበለጠ ትሪትመንት ነው የሚፈልገው። ራስን መጠበቅ በጣም በቃ አሁን እንደሌላ ጊዜ አይደለም የምትኖረው። በቃ ነገሩ ከበደ ሲልብህ ማለት ነው። እና ብቻ ግን ስለ ሁሉም ነገር እግዚአብሔር ይመስገን። ለዚህ እንትን ማለቱ እግዚአብሔር ይመስገን። ግን እንደዛ መባሉ ሚና ማረኝ በጣም ፈርቼ ነበር። አይ እንደዛ መባሉ አሪፍ ነው፣ ግን ጥንቃቄ ይፈልጋል። ተሰልኩልሽ እኔ ልታክል ነው ከዚህ ባለ በቃ ያው እንግዲህ ቤተሰቦች ያለው አዲስ ነገር ነው። ትናንትና ለብዙ ሰዓት ምርመራ ላይ ነበርኩኝ። የጠፋ ነው በዛ ነው ትናንትናና ያው ለምለም ከመጣች በኋላ አሪፍ የሚባል የተሻለ ሕክምና ያለበት ቦታ ወስደኝ ያው አሁን የምንገኘው እዛ ሆስፒታል ውስጥ ነውና እዚህ ይሻላል። አለርት ይባላል። ጎበዝ ናቸውና ሙሉ ምርመራ ነበር ያደረጉልኝ። ይሄን ያህል ወደ ውጪ ሄደ የምትታከምበት ከበድ ያለ ህመም ላይ አይደለም። ህመሙ እዚሁም ሆነ መከታተል ትችላለህ ስለተባልኩኝ ህመሙን ያው እዚህ እከታተላለሁ ማለት ነውና መድኃኒት ሰጥተውኛል። እንግዲህ ለምለም ቆየችብኝና ብዙ እረፍት እኔ ዳር ለሆኑ ወደ ቤት አዲስ መድኃኒት ተዞለታል። ያኛውም እንዳለ ሆኖ ግን ይሄ አዲስ መድኃኒት ነው። ከዛኛው ጋር ይገናኛል። አዋ ዛሬ ማታ ነው የተጀመረው። እሺ ስነ ስርዓት ይዛል። እሺ በዚህ አጋጣሚ ቤተሰቦች በጣም በብዙ ነገር ከኔ እኩል ከያ በኩል ከቤተሰቤ እኩል ከጎኔ ነው ሲጨነቅና ሲያጽናናኝ የነበረ ጉናዬ በጣም ነው የማመሰግነው። አረ ይፋይ ምን ሆነ ነው? አይባልም እንደዛ። አንተ ሲታመም እሱ እንደዛ ዝም ትላለህ? እኔ ብታመምና ነገር ብታረግልኝ ምስጋና ነው ምናምን ትሉ አባት አንተ ኤፍሬም ምንድን ነው አሞ ነው? አንተ እንደዚህ እንድትል አልፈልግም። አባት ባይሆን እንደዚህ አትሁን ኤፍሬም። በቃ አንተ አታልቅስ ነው አረ ደምከው ነው ረሽ ማረው ይህ ወንድም የሚከፈል መስዋዕትነት ነው እንጂ ከዚህ በላይ ስንት ነገር አለ። ታልቅስ በቃ ዝም በል ተረጋጋ። አንተ ሰው ምን ይላል በእግዚአብሔር አሁን ራስን የምትለው ወይስ በቃ እንዴ? እኔ ደግሞ በቃ ሁሌም ካንተ ጋር ነኝ እግዚአብሔር በምንም ነገር እኔ አባት ተከፈረ ምንም ትልቅ ነው የሚገባው እጅና ታስጨንቃት በቃ ከለምን ጋር ቁጭ ትላለህ። ትንሽ ተመስሎ በቃ እኛ እንሂድ ነኝ ዋልዶ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ለቅስፈት ፈገግታ ሐሜት የሚያነባ በደልህን ካስታወስከኝ
ካስታወስኩት ትዝታህ ምን ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ እንኳን ወራት ቀርቶ ቅስፈት ነው አመቱ የደስታ ቀን ሲሮጥ ያዘፈገግታ ሐሜት የሚያነባ በደልን ካስታወስኩት ትዝታህ ምን ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ ይምጣብኝ ካንተ ጋር ላንዴ የደስታ አፍታ